እሱን ያረጋችሁ የነበረው እናንተ ናችሁ። እኔ ከመጀመሩ ነው እኔ ባንተ መንገድ የምመራው ይሄ እንደፈለክ ምታረገኝ ከመጀመሩ ነው። ሂድ ግባ ውጣ ፈጠኝ ተምትማሙ ከመጀመሩ ነው። ሩታስ አንቺ ስትሆኚ እንደፈለክሽ አንቺና ስትኝ ሂድ ስትኝ ከእህቶቼ ከወንድሞቼ ስትነጥኝ ምናምን እንደፈለክሽ ምታረጊ ኦኬ እኔ ምን ሆኜ ነው አሁን እኔ ጥያቄ ፈጠረብኝ። ምን ሆኜ ነው ይሄ ሪከርድና ይሄን እንትን ማመን ካጣታችሁ እናንተ ጋር ያለው ነገር ደግሞ ትክክለኛው ነገር እንደገና ምን ሆኜ ነበር? ለካ ግልጽ ነው። በቃ ግልጽና አጭር ትክክለኛ ቀጥተኛ ጥያቄ በቃ። አሁን ይሄ መልስ ይፈልጋል። ምን አይነት መልስ? ቀጥተኛ መልስ። አንቺ ስታውሪ እነሱ ረጋ ብለው ሲያዳምጡሽ፣ እኔ ግን ላይክ ይቅርታም ሶሪ ሄርሚ እንዴት ነው ቀንዷ ምናምን ነገር ዞር ብዬ ባያት ቁጥር እየደነገጥኩ እንዲዞር እያልኩኝ ነውና ሄርሚ በሰላም ነው ወይ ምንድነው እንደዚህ ወዲያ ቴክኖሎጂ ፋሽን ነው ወሬን ሁሉ ነው ያስጠፋብኝ ጸጉሯ ፎቶ እናንተ አይደለም አይደለም ቆይ ፎቶ እናንተ አይደለም አንዴ መጠይቀን ብቻ ፎቶዎች እናንተ ናቸው አይደሉም እናንተ ፎቶ ማለት እሺ ድምጽ እናንተ አይደለም ለምን አይደለም እንዴት አይደለም ድምጻችን ለየታቀቶ ነው ቆይ እዚህ ጋር ያለው ነጥብ በደንብ ይውልኝ ፎቶ የእናንተ ነው ምናምን ነገር ሲል እንዴ ታያዩ ምናምን በደንብ ይዩት። ይሄንን ቪዲዮ ወደኋላ ከዚህኛውን ትንሽ ተመለሱና ደግማችሁ ይዩት። ፊታቸው ሲደነባበር ምናምን ነገር ምክንያቱም በዚህ ነገር ላይ ተዘጋጅተውበት አልመጡም። ቮይሱ የኛ አይደለም ሊሉ ተነጋግረው ነው የመጡት። አምነንበታል እንደምትክዱ። ምክንያቱም ከዚህም በላይ ደግሞ ሚዲያ ላይ የወጣን ብዙ ቪዲዮዎች ስለካዳችሁ ማለት ነው። እኔ በጣም ትልቅ ጥያቄ ኤፍሬም ላንተ ጥያቄ አለኝ። ነገ አብርሃም ሊታመም ነገ አብርሃም ሊፈት አንተ በማታ እኔ ቤት መተክ ምንድን ነበር ያልከኝ? አብርሃም እስካሁን ታሞ ነበረ መድኃኒቱን ሰጥቼዋለሁ ብለኸኝ ነበረ። ስለምን አይነት መድኃኒት ነው የሰጠው አብርሃም? ወይሱም ላይ አለ አብርሃም ከሰማ ትክክለኛ ቪዲዮ አለ። ልክ ነች እኮ ቃሏ እኮ ልክ ነው። እኔ ልክ አይደለም አልኩ። ልክ ነው እኮ ቃሏ ግን እንዲህ የምትለው ነገር አለ። እዛ ፋይናሊ እሷም ሳቀች እሱም ሳቀ። በጣም እዚህ ጉዳይ ላይ የሚያስቀው ምን እንደሆነ ታውቃላችሁ? የሟቹ አባት ለቅሶ ቤት ውስጥ ስቋል እና የሚገርም ገጠመኝ ነው። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ቤተሰብ ናፍቆት ስራ እንዴት ይዟችኋል? ሁሉ አማን ሸጋ? እስቲ አውሩኝ እስቲ እንዴ ምንድነው አልተነፋፈቅንም እንዴ? ደህና ነን፣ ቤተሰብ ደህና ነው ምናምን በሉኝ እስቲ። እንደ ፋሚሊ እናውራ እስቲ። ሁልጊዜ ቪዲዮ ላይ ነው ሀሳብ የምትሰጡት፣ አንዳንድ ጊዜ ደግሞ እርስ በርስ እንዴ እንጫወት አይሻልም? እንግዲህ እናንተ የምትወዱኝ እኔም ደግሞ በረንብ ከናንተ በጥፍ የምወዳችሁ ልጃችሁ፣ ወንድማችሁ፣ አባታችሁ ብቻ ሁሉም ነገራችሁ ነኝና ደህና ናችሁ? በድጋሚ ማታ ላይ ይታያችኋል። አይኔ በጣም ቀልቷል። በየትኛው በግራዬም በቀኝ አላውቅም። ብቻ ግን ሰሞኑን በቃ የራሴም ሀጆች አሉ ምናምን ነገር ብቻ ግን እንቅልፍ ዝም ብሎ ነው ይዞኝ የሚሄደው። ግን አልተኛም እና ማታ አልመጣውም። ለዛ አፉ በሉኝ ይቅርታ። ዛሬው ነግቶም ቢሆን 5 ሰዓት አካባቢ ነው የምንነቃው። ሰነፎኛል። ሌላ ጊዜ እኮ በቃ ከሱቢ በኋላ ምናምን ነገር በቃ እንቅልፍ የሚባል ነገር ድርሽ የለም። አሁን ግን በቃ ትንሽዬ ጋደም ስል ነው ይዞኝ ለጥ ነው። ግን ቶሎ ነው የምነሳው የሚያናደው። ኤኒዌይስ ዛሬ አንድ ቪዲዮ ላይ ሀሳብ ስቴት እንሰጣለን። ከዛ ብዙ ደግሞ እንከኖች ተገኝተዋል። እነሱ ላይ ፎከስ እያደረግን እስቲ እዚች ጋር ይውልኝ ምናምን ነገር እያልኩኝ ትንተናዬን እቀጥላለሁ። እንግዲህ አሁን ያላችሁት የምር ከሆነ ኖርማል እና ብርሽ ጋር ከሚለቀቀው ቪዲዮ ያንተን ማየት እየበለጠብን ነው። ትንታኔ ተመችቶናል ያላችሁ ነው። እንደዚህ ያላችሁ ልቤን ቅልጥ አድርጉት። ሰፋ እኮ ነው እኮ ነው የምር እኮ ነው የሚመስለኝ። እንቀጥላለን። ለማንኛውም ዛሬ እንዴት ነው አብሽ ቆፍጣን ምናምን ነገር ብሏል። ተመችቶኛል ብራዘር። እንደዚህ ቀጥይ። ለዚህ አንዳንድ ጊዜ ሁሉንም ማዳመጥ ብቻ ምናምን አይደለም። እንደ ቡዜ አታክ ስትደረግ ካውንተር አታክ ያስፈልጋል፣ ዲፌንስ ማድረግ ያስፈልጋል፣ መከላከል። ከዛ ደግሞ ማጥቃት ካለብን ታጠቃለህ። ግን አትሊስት መከላከል መቻልህ በጣም አሪፍ ነው ብዬ አስባለሁና ሁሉም ሰው የመጣውን እያወራ እንደሄድብህ አትፍቀድ። እሱ አሪፍ ነገር ነው። እንደ ዴቭ ዝም ብለህ ሰምተህ ጠጥጠህ ምናምን ነገር ጥጥት አድርጎ ብሎ ሄደ።
እንደዛ ለመሆንህን በዚህ ቪዲዮ ላይ በጣም ደስ ብሎኛል እና እስቲ ሀሳብ አስተያየት ምናምን የምንሰጣባቸው የተወሰኑ ቪዲዮዎች አዘጋጅቻለሁ። እስቲ የእናንተ ነው አይደለም የሚለውን ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ ለምን የእናንተ ከሆነ ለምን የሁሉ መንገድ መሄድ አስፈላጊ ነው ለእናንተ ማለት ነው። ኦኬ አንደኛ ነገር እንደዚህ አይነት ነገር እኛ አላደረግንም። እንዳላደረግን ደግሞ በሙሉ ገና እኮ ይቅርታ ስትያዛ ገና ሙሉ ሰው አላስደምኩሽም። መቸኮል አይጠበቅም። ከሪከርዱ በኋላ ሁሉንም ነገር ማውራትም መወሰንም ምንም ማለት የምንችለው ነገር ነው። ገብቶታል እኮ ኤፍሬምና ሩታ እንደተሳሳቱ እንዳደረጉትም አውቀዋል። ግን ደግሞ ቤተሰብ ናቸው። በቃ ምንም ማድረግ አልቻለም። ግን ደግሞ ቁጥጥሩም ላይክ እንዴት ነው ስሜቱንም መቆጣጠር ምናምን ደግሞ አልቻለም። ማለት ያናዳል። የኔ በምትሉት ሰው ምናምን ነገር የሆነ ነገር ሲደርስባችሁ እሱን ኮንትሮል ማድረግ በጣም ከባድ ነገር ነውና ኤቭሪ የምትናገረው ነገር ሁሉም ነገር እሱን ያሰምመዋል፣ ያናደዋል። ትንሽ ካወራች ቀደም ምናምን ካልሽ ለምን ትቀድሚያለሽ ምናምን ነገር በቃ አውቆታል እኮ ነው የምላችሁና ግን ደግሞ በአደባባይ ላይ ያሰጣችሁ አልፈለገም። በቃ ላይክ እንዴት ነው ሁለት ነገር ውስጥ ምናምን ስትንጠለጠሉ ነገር አለ አይደለ? እንደዚህ አይነት ሁኔታ ውስጥ ገብቷል ይሄ ልጅ። እንደዛ ነው እየተሰማኝ ያለውና በዚህ በኩል ቤተሰቡ ናቸው ምናምን ነገር እነሱን አደባባይ ላይ ምናምን ማስጣት አይፈልግም። በዚህ በኩል ደግሞ ተናዷል። እንዴት እንደዚህ አይነት ነገር እኔ ላይ ያደርጋሉ ምናምን የሚል ሐሳብ ውስጥ ነው ያለውና በእነሱ መሃል ስር ሆኖ ግራ የተጋባ ሰው ነው እየታየኝ ያለውና ወይስ እስቲ እንቀጥል እኮ ነው። አሁንም እኮ እየጠየኳቸው አይደለም ያለው። እኔማ ከሪከርዱ በኋላ ጠይቄሻለሁ እያልኩሽ ያለው ለምን አስፈለገም ያልኩሽ ነው። ለምን አስፈለገ ያልኩሽማ ሪከርዱ ሰምታችሁ የእናንተ ድምጽ ነው የኛ ነው የምትሉ ከሆነ ለምን አስፈለገ ወደሚለው ጥያቄ እንሄዳለን ነው እንጂ ያልኩት እዚህ ጋር አሁን መልስ ስጭኝ እያልኩሽ አይደለም። ያው አሁን ያለንበት ዘመን መቼም በጣም ቀላልና በጣም ምንም ነገር ለማድረግ ለማቀነባበርም ውሸትንም እንደሆነ ታውቃለህ። ቀላል ነገር ነው። ለምን በቃ ይምጣና እነሱ ጋር እንደሚሉት ነገር ካለ እንየው። ገና ቪዲዮን ቮይሱን አልሰማችሁም፣ ፎቶግራፊውን አላያችሁም ምናምን ነገር ግን ስቲል ላይክ ከአንድ ቀን በፊት ስለሆነ የነገር ተፈጥሮ የነበረው ሀፕን አድርጎ የነበረው ስለዚህ ተዘጋጅተው ነው እየመጡ ያሉት። በቃ ኤአይ ነው ወይ ደግሞ ኤዲቲንግ ላይ ምናምን የተሰራ ኢፌክት ምናምን ነው ምናምን ነገር ሊሉ ተዘጋጅተው ነው የመጡት። ገና ቮይሱን ሳይሰሙት ምናምን ነገር በቃ ደምድመዋል። ይሄ እኛ አይደለም ብለዋል። እስቲ አትሊስት መጀመሪያ ስሙት ስለምን እየተወራ እንደሆነ ምናምን ነገር። እንግዲህ ቮይስ የለንም አይሉም። እንግዲህ ላይክ አንድ ዩቲዩበር ላይ ስልኩ ላይ 1000 ቮይስ ሊኖር ይችላል። ላይክ ቪዲዮም ሲሰሩ ምናምን ነገር ቮይስ የሚያዘው በስልክ ስለሆነ ማለት ነው። ስለዚህ ይሄ ቮይስ የኛ አይደለም ለማለት ራሱ ቀድሞ መስማት አስፈላጊ ነው። ቮይስ ደግሞ ተቀርቻ አላቅም ደግሞ አይሉም። ላይክ አሁን እዚህ ጋር እንደምታዩት ራሱ አብርሽ እንደዚህ የያዘው ቮይስ ነው፣ ድምጽ መቅጃ ነው። ምክንያቱም ካሜራው ስር ወይም ደግሞ በስልክም ሊሆን ይችላል የሚቀረጸው ወይ በካሜራ ሊሆን ይችላል የሚቀረጸው ርቀት ላይ ሆኖ ስለሚቀርጸው በመሃል ላይ ንፋስ ምናምን እንደዚህ ምናምን አየር ምናምን ስለሚኖር ያኔ ድምጹን ይዞት ይሄዳል። ዌቭ አይደለ ድምጽ። ስለዚህ እሱን ይዞት ምናምን ስለሚሄድ ድምጹ ቅርብ ካልሆነ ካሜራው ስር የሚገባው ድምጽ አሪፍ አይሆንም። ሶ በእጃቸው የሚይዙት ማይክ ነው የሚያዘው። እንደዚህ ኦሬዲ የሚያዘው ማይክ ነው። በዚሁ አጋጣሚ የነገርኳችሁ ነውና ሶ ድምጽ ስልኬ ላይ የለም ልትይ አትችይም። ስለዚህ አንድ ልትይ የምትችይው ነገር ምንድነው? ምትዩ ማለት የምትችይው ድምጹን ሰምተሽ የኔ አይደለም ነው። ስለዚህ አሁን ገና ሳይመጣ የኔ አይደለም ስትይ ፍርሃትሽን ነው የሚያሳየው። ስለዚህ አሁንም ቢሆን እኛ ለማስጠቆርና ስማችንን ለማጥፋት ያቀነባበሩት መረጃ ነው ይምጡ። ስማችንን ለማጥፋቱን ብለው እያሴሩብን ነው እያለች ነው። ገና ላይክ ምንም አልተፈጠረም። ጊዜው ምንጭጭ ነው፣ ገና ነው፣ አልተወራም። ቀድሞ ብዙት ማውራቱ አስፈላጊ ነው ብዬ አላስብም። ብዙትሽን ትንሽ ዘግየት ብታደርገው አሪፍ ነው ብዬ አስባለሁ። ያንን መረጃ እንድታሳዩኝ ነው በመጀመሪያ ደረጃ የምፈልገው። አቤላ እጅ ላይ መረጃው ካለ በመጀመሪያ ፎቶዎቹን እናሳያቸዋለን። ከዛም በኋላ ደግሞ ሪከርድ ቮይሶቹን እናስደምጣቸዋለን። እሺ ላይክ ባለፈው አብርሻና ዶይ ነበር ቮይሱን መልሶ ሲሰጠው ምናምን ነገር ግን ኢትስ በቃ እሺ እንደዚህ በአደባባይ ምናምን ነገር ወይም ደግሞ ተሰብስበው ይሄን ነገር ማውራት ፈልገውበት ከሆነ ኢትስ ምናምን ነገር ብለናል። እንግዲህ በዚህ አጋጣሚ ግን አንድ ነገር ልነግራችሁ ፈልጋለሁ። ይሄ ድምጽ ወይ የእውነት ነው ወይ የውሸት ነው። የእውነት ከሆነ
እነ ሩታ ሙሉ ለሙሉ ይያዙበት ነው። የውሸት ከሆነ ግን አቤልም ሆነ ኤርሜላ ለዚህ ነገር ዋጋ ትከፍላላችሁ። እንደዚህ አይነት ነገር አስፈላጊ አይደለም። እኛ በምናደርገው እንቅስቃሴ ውስጥ ማለት ነው በጣም ብዙ ነገር ገጥሞናል። በጣም ብዙ ሩታ ናት ተብለናል፣ ኤፍሬም ነው ተብለናል፣ ዳኒ ነው ተብለናል። ሁሉንም ወደ ሚዲያ ይዘን አልመጣን። ምክንያቱም የሆነ ተጨባጭ የሆነ መረጃ እርግጠኛ የሆንበት መረጃ ስላላገኘን ማለት ነው። እርግጠኛ ያልሆንበትን መረጃ እንኳን እኛ ወደ ኋላ ገፈፍ የምናደርግ ከሆነ ገሸሽ የምናደርግ ከሆነ እናንተ ደግሞ ያልተፈጠረን ነገር ይዛችሁ መታችሁ ነው ያላችሁ ከሆነ ይሄ በጣም ዋጋ ያስከፍላችኋል። በጣም ትልቅ ስህተት ነው። እንደዛ ከሆነ ማለት ሩታ ከተሳሳተችው የማይተናነስ ስህተት ነው። ሩታ ምንድነው ያደረገችው? አንድና አንድ እኮ አብርሽን ወደ ራሷ ለማድረግ መስተፋቅር ማሰራቷ ብቻ ነው ስተቷ። ግን መስተፋቅር ብቻ ሆኖ አልቀረም። የተጠጋችው ማንን ነው? ሰይጣንን ነው የተጠጋችው። እንግዲህ ላይክ ጸልያ ቤተክርስቲያን ሄዳ ምናምን አይደለም አብርሽን የለመነችው ጠንቋይ ጋር ወይም ደግሞ የሆነ ሰው ጋር ምናምን ሄዳ ነው ድግምት ያሰራችው። መስተፋቅር ነው ቀለል ያለ ነገር ነው ምናምን ብላችሁ ልታስቡ ትችላላችሁ። ግን የሄደችበት መንገድ ልክ አይሆን። ያንን ነገር አብርሽን ለማድረግ አድርገው እናንተ ደግሞ አብርሽን ከሷ ለማራቅ ሌላ ሴራችሁ ከሆነ በጣም ይሄ ሼም ነው፣ ቢግ ሼም። እንደዛ ከሆነ አሁን እኔ እርግጠኛ ስላልሆንኩኝ እንቀጥል እስቲ ቴክኒካል ነገሮችን ይሄ ከኤአይ ጋር የተያያዘ ቴክኖሎጂውን ምናምን ደግሞ የማከል አይነት ደግሞ ሐሳቦች አሉ። ወደ መሃል ላይ እናወራበታለን። በጣም ቀላል ነገር ነው። ባይዘው አሁን ለምሳሌ አንድ ሰው አሁን ለምሳሌ እኔ ልጅ ነኝ፣ አንድ ልጅ ግን ከቶዬ ነው የወለድኩት ብላ ብትመጣ ምንድነው የምናደርገው? ምን እናደርገው? ምንድነው ዲኤንኤ ምርመራ አይደል? ኤአይ ላይ ማለ እንደዛ ኦሪጂናል ይሁን የውሸት ይሁን ማወቅ ይቻላል። ቀላል ፎቶውን አሳያቸውና ወይስ እናሰማቸው? ፎቶ ብቻ እነዚህ ፎቶዎች በደንብ ያቸው መጀመሪያ ደረጃ ማለት ነው። ኤፍሬም ያቸው ሩታ ያቸው ይሄ ፎቶ የምታዩት ፎቶ ከሪከርዱ ጋር የተያያዘ ነገር ስላለው ነው እንጂ ኖርማል ፎቶ ነው። ፎቶችን እንሰማ አሳይቷቸዋል። ፎቶውን ሲያዩት ግራ ተጋብተዋል ምናምን ነገር ግን ኖርማል ምናምን ነገር ብለዋል እና ፎቶግራፊውና ቮይሱ ተመሳሳይነት አላቸው እያለ ነው። ሲንቀጥ ፎቶችን እንሰማቸዋለን ግን ደግሞ አቸኩይ ታጋሽ እንዴ ምንድነው መቸኩይ? እውነት አለሽ አይደለ? እውነት አለኝ ብለሽ የምታስቢ ከሆነ ደግሞ ተረጋጊ። መቸኩል መስጠት አይጠበቅም። እኔ ያለውን ሪከርድም ቮይሱንም ፎቶዎቹንም ለምንድን ነው ቀደም የምትይው? እውነት ያለው ሰው አይቸኩልም፣ ይረጋጋል። ገባሽ? እውነት ያለው ሰው አይቸኩልም፣ ይረጋጋል። ገባሽ አይደለ? በቃ ላይክ አሁን ላይ እንዲህ ቀደም እያልሽ ምናምን የምታወሪው አብርሃም አይደለም አሁን ያለው። አሁን በጣም የተረጋጋ ኮንሺየስ የሆነ ከራሱ ጋር የሆነ ሰው ነው ያለው። እንደው ቂም ያለበት ባንቺ የተናደደ አብርሃም ነው ያለው። ስለዚህ አፋፍሽን ነው የሚልሽ፣ እድል ሊሰጥሽም አይችልም። ስለዚህ አንቺ ያኔ እንደምትሆኙ እንደነ ዴቭ ላይ ምናምን እና ዳኒ ላይ ምናምን እንደሆንሽው መሆን አትችይም። እዚች ጋር በቃ ኩስስ ያለ እኮ ድመት ዝናብ የጠገበች ድመት መስለሻል እኮ እዛች ጋር ምናምን ነገር ቁጭ ብለሽ። ምክንያቱም እድል እየሰጠሽ አይደለም፣ ማፋፍሽን ነው የሚልሽ። ስለዚህ ከእንደዚህ አይነት ሰው ጋር ነው አንቺ ማውራት ያለብሽ፣ ከቡዜ ጋር እና ከአብርሽ ጋር። አሁን አብርሽ በቃ በጣም ነው ደስ እያለኝ ያለው ሲያወራ ምናምን በቃ የሚያወራውን ነገር ያውቃል፣ እየተፈጠረ ያለው ነገር ገብቶታል። በቃ እንደዚህ ነው የሚቀጥለው ማለት ነው። የሶፍቱም ይሄኛውንም ቮይስ አዳምጣቸው። ፊቷን ይዩት። ለፍቶም አንቺንም ይመለከታል። ስሚ የት ሄዳል? የት ሄድብኛል አለች እኮ ማለት ይሆናል ብዬ ላስብ። እንግዲህ እኔ ላይክ እዚች ጋር ነውም አይደለምም ለማለት መጀመሪያ ቮይሱን መስማት አለብኝ አይደል? ስለዚህ ቮይሱን አልሰማሁትም፣ ግን ደግሞ ከምናየው አንግል ግን ማውራት እንችላለን። ስለዚህ የሆኑ ነገሮችን እናያለን። የፍሬን ይሄ ድምጽ አንተ ነው አይደለም? እንዴት ከኔ ጋር እድሜ ልክ ኖራል አይደል? እድሜ ልክ ኖራል አይደል? እኮ ይሄ ድምጽ አንተ አይደለም? እነሱ ስተዋቸው እድሜ ልክ ኖራል አይደል? ይሄ ድምጽ እኮ ይሄንን አላወራችሁም። አንተ ነው ብታ ጭራሽ አልወራንም።
በቃ ኤክስፔክት የምናደርገው ነገር ነው አላወራንም ብለው ሸምጥጠዋል። ሶ ቅድም እያልኳቸው የነበረው ነገር አለ። በጣም ይህን ነገር ማወቅ የምር አብርሽ የሚፈልግ ከሆነ አብርሽ የምር ይህን ነገር ማወቅ የምትፈልግ ከሆነ ዌብሳይቶች አሉ፣ በጣም ብዙ ዌብሳይቶች ማለት ነው። እነሱ ላይ ቮይሱን ታስገባዋለህ። ከዛ ቮይሱን ካስገባኸው በኋላ ትክክለኛ ኦሪጂናል መሆኑንና አለመሆኑን እንደ ዲኤንኤ ምርመራ ማየት ይቻላል። ቀላል ነገር ነው ማለት ነው። በጣም ቀላል ኢዚ ነገር ማለት እንዲህ 2 ቀን 3 ቀን የሚያስጠብቅም ጉዳይ አይደለም ማለት ነው። ስለዚህ ቮይሱ ተገኝቷል። ስለዚህ ከፈለግን ፎቶግራፊ፣ ቪዲዮ እንኳን አሁን ላይ በጣም ጀነሬት ይደረጋል። አሁን እኔን የሚመስል ሰው ቀጥታ ሊያወራ ምናምን ይችላል። ኤአይ ላይ ጀነሬት ተደርጎ የተወሰነ ማወቅ ይቻላል። በእርግጥ ልብ ብሎ ለሚያይ ሰው እንትን ይላል። ግን ሚዲያ ላይ ለሚያይ ሰው ግራ ሊያጋባ ይችላል። የእውነት ነው አይደለም የሚለውን ነገር ማወቅ ላይችል ይሆናል። ግን ደግሞ በጣም በቀላል መንገድ ዌብሳይቶች በጣም ብዙ ዌቦች አሉ። እውነተኛውን ከአርቲፊሻሉ ጋር ወይም ደግሞ ከፌኩ ጋር መለየት የሚችሉ ማለት ነው። እንደ ዲኤንኤ ምርመራ በጣም ብዙ አሉ። በብዙዎቹ ቴስት ተደርጎ መጣራት ይችላል። ያና ቢግ ዲል ሆኖ ምናምን ነገር አድሮ ምናምን የሚወራ ወሬም አልነበረም። እንደኔ ነው የምላችሁ ካለው ቴክኖሎጂ አንፃር ማለት ነው። ፎቶ እናንተ አይደለም አይደለም ቆይ ፎቶ እናንተ አይደለም ፎቶ አንዴ መጠየቅን ብቻ ማለት ነው። ፎቶዎች እናንተ ናቸው አይደለም? እናንተ ፎቶ ማለት እሺ፣ ድምጽ እናንተ አይደለም? ለምን አይደለም? እንዴት አይደለም? ድምጽ መለየት አቅቶ ነው። ቆይ እዚች ጋር ያለው ነጥብ በደንብ ይውልኝ። ፎቶ የእናንተ ነው ምናምን ነገር ሲል እንዴ ታያዩ ምናምን በደንብ ይዩት። ይሄንን ቪዲዮ ወደኋላ ከዚህኛውን ትንሽ ተመለሱና ደግማችሁ ይዩት። ፊታቸው ሲደነባበር ምናምን ነገር። ምክንያቱም በዚህ ነገር ላይ ተዘጋጅተውበት አልመጡም። ቮይሱ የኛ አይደለም ሊሉ ተነጋግረው ነው የመጡት። ፎቶ ግን ድንገተኛ ሆኖባቸዋል። ድንገተኛ ማለት የት እንደተነሱት ምን አይነት ፎቶ እንደሆነ ምናምን አያውቁም። ነውም አይደለም ምናምን ለማለት አይመችም። ቮይስ ግን ከሆነ ኦሬዲ አይደለም ምናምን ሊሉ መጀመሪያ ቪዲዮ ላይ ተውታል። ኦሬዲ እኮ ትናንትና ተለቋል እኮ አይደለ? እንደተጠረጠሩ መረጃ እንደተገኘባቸው ምናምን ተነግሯቸዋል። ስለዚህ ፎቶውን ካዩት በኋላ ላይክ ይሁንም አይሁንም ምናምን ለማለት አይመችም። ስለዚህ ግራ ሲጋቡ እዚች ጋር በደንብ ያዋቸው። በደንብ ነው ግራ የተጋቡትና እንግዲህ ውሸት ተደብቆ አይቀርም የሚባለው ለዚህ ነው። አይቀርም በቃ እንዲህ ይወጣል፣ ፊት ላይ ይታያል። ገና ደግሞ ከዚህ የባሰ ደግሞ በጣም ብዙ የሚያስጨንቃችሁ ነገሮች ይመጣሉ። ብዙ መረጃዎች ይገኙባቸዋል። ያኔ ምን እንደሚወጣችሁ እንግዲህ የዛኔ በደንብ ምን ላይ ነው የሚሆነው ማለት ነው። እስከዛሬ አሳስቧት ምናምን ነገር እንትን አልፈልግም። በመጀመሪያ ደረጃ እስከዛሬ አንተ ነገር አሳስቦኝና አንተ ነገር ገዶኝ ነው እስከዛሬ ቆየሁት። ይሄ ደግሞ የአንተ መለኝ ያውቃል። የማይመስል ነገር እንድታወራ አልፈልግም። እንግዲህ ጎረምሳው መናደር ጀመረ ምናምን ነገር እና ላይክ አሁን ስርዓትን ያዝ አይነት ነገር ምናምን ስታት ምናምን ጀምሯል። ማስፈራራት እየጀመረ ነው። አለበለዚያ የሚያወራ ከሆነስ ምን ታደርግ? መጣው ነው አትመጣውም። እንግዲህ ምን ታደርገዋለህ? ታላቀ ነው። እንቀጥል። አሸፈለገች ነገር ነው ማለት አይገባም። እኔ ነኝ ያዳመጥኩ ያለው እውነት ያለው ሰው አይቸኩልም እያለው ቀደም ማለት ነው። እውነት አለን መጥቶ ከሆነ ጥድፍ ያደርጋችሁ ሩታ ስትገባ ጀምሮ ጥድፍ ያደርጋችሁ። ስለዚህ በተረጋጋ መንፈስ ነገሮች ተናገሩ። መረጋጋት መከናነብ ድሉን ተፈጥሻው አይደል? በቃ በጣም ቀላል ሲምፕል ነገር ነው እያወራ ያለው። ተራ በተራ ታወራላችሁ። ሁላችሁም የመናገር መብት አላችሁ። ያ ማለት መብት የመናገር መብት አለሽ ማለት ሌላው ሰው ሲያወራ ጣልቃ መግባት ትችያለሽ ጭምር አይደለም። ሶ አንቺ ስታወሪ እነሱ ረጋ ብለው ሲያዳምጡሽ። እኔ ግን ላይክ ይቅርታ አም ሶሪ ሄርሚ እንዴት ነው ቀንዷ ምናምን ነገር ዞር ብዬ ባያት ቁጥር እየደነገጥኩ እንዲህ ዞር እያልኩኝ ነውና ሄርሚ በሰላም ነው ወይ ምንድን ነው እንደዚህ ወዲያ ቴክኖሎጂ ፋሽን ነው ወሬ ነው ያስጠፋብኝ ፀጉሯ ወላሂ እንዲህ ብዬ ላወራ አልኩና መለሰላለሁ የለም ነገር ሐሳቤን ሰረቀውና እንዲህ ብላ ቀንድ ነው የሚመስለውና ኤኒዌይስ ጣልቃ መግባት አስፈላጊ አይደለም። እነሱ ረጋ ብለው እያወሩ እየጠበቋችሁ ነው፣ እያዳመጧችሁ። ሄርሚ ራሱ ፊቷን እንዲጥላ ቀንዷን አቁማ ምናምን ነገር ፈታ ብላ ምናምን ነገር እያየቻችሁ ነው። ስለዚህ እናንተም ትዕግስት ቢኖራችሁ አሪፍ ነው።
እና ኤርሚ ግን እንዴት ነው ተመልካቾች፣ እንዴት ነው የኤርሚ ነገር? በቀጣይ ቪዲዮ ላይ ምናምን ጸጉር ፈታው ብትመጣ አይሻልም? እኔ ትናንትና ሰዓት ትንሽ ደንግጬ ነበረ። ላይክ ከነቀንዷ ምናምን መጣች ምናምን ነገር ብዬ፣ ዛሬም ደግሞ ደገመችው። ነገም በሌላ ልብስ እንዳይሆን በሆነ ነገር ፈታ ፈታ አድርጊው ምናምን እንጃ ብቻ ፈን እናድርግ ብዬ ነው። ትንሽ ጉዳዩ ዝም ብሎ ሲሪየስ ነገር ነው። ይቀጥል። እስከ መጀመሪያው አምነንበታል እንደምትክዱ። ምክንያቱም ከዚህም በላይ ደግሞ ሚዲያ ላይ የወጣን ብዙ ቪዲዮዎች ስለካዳችሁ ማለት ነው። እኔ በጣም ትልቅ ጥያቄ ኤፍሬም፣ ለአንተ ጥያቄ አለኝ። ነገ አብርሃም ሊታመም፣ ነገ አብርሃም ሊፈት፣ አንተ በማታ እኔ ቤት መተክ ምንድን ነበር ያልከኝ? አብርሃም እስካሁን ታሞ ነበረ፣ መድኃኒቱን ሰጥቼዋለሁ ብለኸኝ ነበረ። ስለምን አይነት መድኃኒት ነው የሰጠው አብርሃም? ወይሱም ላይ አለ። አብርሃም ከሰማ ትክክለኛ ቪዲዮ አለ። ልክ ነች እኮ ቃሏ እኮ ልክ ነው። እኔ ልክ አይደለም አልኩ። ልክ ነው እኮ ቃሏ። ግን እንዲህ የምትለው ነገር አለ ስታወራ ገና ከሱ ጋር እንዲህ ቀንዷ እኔ እሷ እስክታወራ ትንሽ ሪያክሽን ልዝለለው ፍቀዱልኝ። እሺ ወደ ገደለው ቀጥታ። እሺ የምር እኮ ብለዋታል መጥቶ ምናምን ነገር። እስካሁን እያወራች ያለችው ነገር የተፈጠረ ነገር ነው። ላይክ ያላትን ነው እያለች ያለችው እና ባላ እየሰማሁት ምናምን ነገር ላወራ ላይክ ስታወራ የምርን እኮ ነው። አንዳንድ ጊዜ ምን አይነት መጃጃል ነው ልትሉኝ ትችላላችሁ። መታደል ነው እኮ አንዳንዴ መጃጃል ራሱና ሲሪየስ የሆነ ነገር ላይ ሳቄ ይመጣል። የምር የሆነ ደግሞ አክሽን ምናምን ነገር ደግሞ ስላላት ስታወራ ገብቷል ገባ ነገር ስለምታወራ ትርተኛል። በዚህ አጋጣሚ ይቅርታና ማለት ነው አንድ በቃ ጸዴ ማለት ነው ጸዴ ቀልድ ልነግራችሁ ነው። ቀልድ አይደለም ገጠመኝ ነውና በላቸው ግርማ ይባላል። በላቸው ግርማ ማለት በኢትዮጵያ ታሪክ የሳቅ ንጉስ የሚባል ሰው ነውና ዝም ብሎ ነው በቃ የሚስቀው ማለት ሲጀምር እናንተ ትስቃላችሁ። በሌላ አይነት መንገድ ይሞክራል ካልሳቃችሁ ምናምን ብቻ ግን ያስቃል ሰውየውና ሰፈር ውስጥ አንድ የምታውቀው ልጅ ነበረችና ላይክ ሁል ጊዜ ስታየው እየሳቀ ደስተኛ ሆኖ ምናምን የምታየው አዝኖ አይተው አታውቅምና በአጋጣሚ ሆኖ የወንድሙ ልጅ ያርፋል። ባረፈበት ሰዓት ለቅሶ ቤት ተቀምጦ ጋቢ ለብሶ ምናምን ነገር አዝኖ ስታየው እሱን በአዘን ፊት ማየት ከበዳት። የአዘን ፊቱ ራሱ ያስቃል ነገር ነው ለሴትዮዋ የሆነው እና ለቅሶ ቤት ድንኳን ውስጥ ሆና እንዲህ በነጠላዋ ተሸፍና እያየችው ሳቋ መጥቷል። ከዛ ይሄንን ነገር እሱ አየ ማለት ነው። በላቸው አየና ላለመሳቅ ታገለ ማለት አስቢው። ላይክ የወንድም ልጅ ማለት አሁን የወንድሜ ልጅ እኔ ልጄ ነች፣ ልጆቼ ናቸው። ልጆቼ ሞተው እኔ ፈገግታዬ ሲመጣ ማለት ነው አይመጣውም። ያው በትኩስ እኮ ነው የመጀመሪያ ቀን ላይ ነው እና እያያት ፈገግታው ነገር ሲመጣ እሷ የበለጠ ትንሽ ፈገግ አለች። ከዛ እሷ ላለማየት ምናምን ግብ ከራሱ ጋር ምናምን ጀመረ ማለት ነውና እዛ ፋይናሊ እሷም ሳቀች እሱም ሳቀ። በጣም እዚህ ጉዳይ ላይ የሚያስቀው ምን እንደሆነ ታውቃላችሁ? የሟቹ አባት ለቅሶ ቤት ውስጥ ስቋል እና የሚገርም ገጠመኝ ነው። እና ምን ልላችሁ ፈልጌ ነው ኢሹ አሁን እያወራሁበት ያለው ኢሹ በጣም ሲሪየስ ነው እኮ ላይክ እንዲህ ፈገግ የሚያስብል ምናምን አይደለም። ግን እንደውን እሺ ምን ላድርገው ነው እኔ አልቻልኩም እኮ ነው። እዛ ላይ እንዲህ ምናምን ትላለች የሆነ የድሮ የ1990ዎች የኢንዲያን አክትረሶችን ነው የምትመስለው ነገር አሬባ anyways እንቀጥል። የራስሽን ህይወት ምሪ ብለኛል። ምን አይነት መድኃኒት ነበር የሚያስፈልገው? ይሄን ስለተገኘ ስላለክ አሁንም እዚህ ላይ ደግሞ ያለው ሪከርድ ምንድነው የተሳካልክ? ምክራት መልሳለህ ለዚህ አንድ ሪከርድ ማሰማት ፈልሽ ኮንፊደንስ ካለሽ ሰምተሽዋል እኮ ሩታ አሳይተሻታል። ሩታ ድጋሚ ኮንፊደንስ እኔ ያንቺ ኮንፊደንስ ቃል መብዛት በአንድ ቪዲዮ ላይ 20 ጊዜ ምናምን ኮንፊደንስ የምትይው ዳኒ ገብቷል ተረስተኛ እንደሚለው ማለት ነውና ገብቷል እንኳን ሙሉ የቤተሰቡ ነው መሰለኝ አላቅም ብቻ ገና ወሬውን ሳይጀምሩ ነው ገባ ምናምን የሚሉትና ገብቷቸዋል። ግን እናንተ
የዛሬው ኮሜዲ ነው እንግዲህ ምን ላድርገው። እሺ ብቻ ተናግረሻታል ምናምን። ኧረ እኔ ከዚች ልጅ ልፍና ጸጉሯ እስኪስተካከል ድረስ እሷ ላይ ሀሳቤን ታስጠፋብኛለች እና ስለዚህ እንደፈለጋችሁ ያደርጋችሁ የነበረው እናንተ ናችሁ። እኔ ከመቼ ጀምሮ ነው እኔ በአንተ መንገድ የምመራው? ይሄ እንደፈለግክ የምታደርገኝ ከመቼ ጀምሮ ነው? ሂድ ግባ ውጣ ስትለኝ የምትማማው ከመቼ ጀምሮ ነው? ሩታስ አንቺ ስትሆኝ እንደፈለግሽ አንቺ ና ስትይኝ ሂድ ስትይኝ ከእህቶቼ ከወንድሞቼ ስትነጥኝ ምናምን እንደፈለግሽ የምታደርጊኝ ኦኬ እኔ ምን ሆኜ ነው? አሁን እኔ ጥያቄ የፈጠረብኝ ምን ሆኜ ነው? ይሄ ሪከርድና ይሄን እንትን ማመን ካጣታችሁ እናንተ ጋር ያለውን ነገር ደግሞ ትክክለኛውን ነገር ንገሩኝ። ምን ሆኜ ነበረ? በቃ ግልጽ ነው። በቃ ግልጽና አጭር ትክክለኛ ቀጥተኛ ጥያቄ በቃ። አሁን ይሄ መልስ ይፈልጋል። ምን አይነት መልስ? ቀጥተኛ መልስ። ውስብስብ ይሆን አይደለም። እኔ አንድ ሲደመር አንድ ስንት ነው እያልኳችሁ እናንተ ምንድን ነው ማለት ያለባችሁ? ሁለት በቃ። ካወቃችሁት ካላወቃችሁት አልተመረማትስ። መደመር ምንድነው ምናምን ልትሉኝ ትችላላችሁ። መቀነስስ ምንድነው ምናምን ልትሉኝ ትችላላችሁ። ግን የምታውቁ ከሆነ መደመር ምን እንደሆነ፣ መደመር ማለት መጨመር ማለት ነው። ስለዚህ አንድ ላይ ሲጨመር ሁለት ነው። ሰው ግልጽ ከሆነ ከተማራችሁ ምናምን ነገር ሁለት ነው መልሱ አይደለ? ሰው ገብቷችኋል፣ ታውቁታላችሁ መልሱን ሁለት ነው የምትሉት። አሁን በሩታ ግን ስሌት አንድ ሲደመር አንድ ስንት ነው ስትባል ይገርምሃል። አሁን አንድ እኛ ቤት ሲገባ አንድ ነበር። ከዛ ሲወጣ እና ቧንቧ መክፈት ለጤና ምን ጥቅሙ? ወተትስ ብናፈላ። እንደዚህ አይነት መልስ ነው የምትመልሰው። ምንም ግራ የሚያጋባችሁ መልስ ምንም። እዚህ ጋር የተጠየቀችው ግልጽና ቀጥተኛ አጭር መልስ፣ እዛ እሷ የምትመልስበት መንገድ ግን ሌላ ውስብስብ። እሺ አሁኑን ጥያቄ ጠይቋታል። መልሷን እንስማ ምን እንደምትል፣ ከዛ ትረዱኛላችሁ። እሺ በቃ ላስረዳ። ጥሩ አለ። ስለዚህ አሁን እኛ ልክ እንደነሱ የተቀነባበረ ውሸትና የተፈጠረ ነገር ውሸት የሆነ ነገር በኤአይ በምን ማቀነባብረን ይዘን መጠን ይሄው ምክንያታችን ብለን ማለት ነበረብን ማለት ነው። እኛ እነሱ ውሸታም ናቸው ለማስባል። ምንድነው የጠየቀሽ? ምንድነው የምትመልሺው? ምን ስላት ምን ትላለች አሉ እንዴ? እሱ የጠየቀሽ ለምንድን ነበረ በእናንተ ቁጥጥር ውስጥ የነበርኩት? ምን ሆኜ ነበር? ይሄ ነው አጭሩ ጥያቄ። ስለ ኤአይ ምናምን ስለ እነሱ ውሸት ምናምን መች ጠየቀሽ? በቃ ይሄንን ነው የምላችሁ ተመልካቾቼ። ግራ ነው የምታጋባው ልጅት። በቃ መልስ መመለስ የማትፈልገው ከሆነ ሌላ ቦታ ነው የምትሄደው። አሁን ለምሳሌ እንዴት ነው ይሄ የተጠቂነት ምናምን ስሜት ያለበት ሰው ገጥሟችሁ ያውቃል? እንደዛ አይነት ነገር ነው አሁን የሷ መልስ። የተጠቂነት ስሜት ያለበት ሰው አንዱ ላይክ ሸብላው ምናምን አምሮባል ዛሬ ምናምን ነገር ብለሽው ከዛ ኖርማል ወሬ ምናምን አውርተሽ ከዛ በኋላ ላይ ሸብላው ያልከኝ ለምንድን ነው ቁምጣ ስለብስ አይተኛል ወይ የሆነ ቲሸርት ነው የክፍለ ሀገር ልጅ መሰልኩ ሊል ይችላል ያለ ምንም ምክንያት። በቃ ይሄ ሸብላው ያለው ቆንጆው ለማለት ነው ይባላል። ከተማ ውስጥ አዲስ አበባ ውስጥ እና ሸብላው ይባላል፣ ቆንጂት ምናምን ይባላል። ግን የተጠቂነት ስሜት ያለበት ሰው ኤቭሪ የምትሉት ነገር በቃ ኤቭሪ ኢች እንትን ነው በቃ ለሱ ኔጌቲቭ ነገር ነውና ያልተጠየቀችውን ነገር ነው የምታወራው። እኔ ሄርሜላን ጸጉሯን እያየው እንደማወራው ማለት ነው እሷ የምታወራው። እዚች ጋር ላወራ ያሰብኩትና የማወራው የተለያየ እንደሆነው ማለት ነው። እና ወይስ አንቺም አብረሽ ጠይቅሽ እሷን እያየሻት ነበር? እንደዛ ከሆነ ንገሪንና አብረን ፈገግ እንበል። ሁለተኛ ነገር ደግሞ አንተ ራስህ አምነህበት ከዚህ በኋላ እኔ ከእናንተ ቃል አልወጣም፣ ምንም ነገር ብትሉኝ አደርጋለሁ፣ ተጸጽቻለሁ ምናምን ይቅርታ ብለህ የመጣው አንተ እንጂ እኛ አይደለም። ገባህ አይደለ? ይሄ ነገር ትክክለኛም ጥያቄ ነው። ትናንትና በጣም መልካም ነገር ያሳለፍነው ነገር ራሱ እንዳልተፈጠረ እያሰብክም እያወራህም ነበር። ገባህ አይደለ? አሁን ግን እኔ አንድ እንድታውቅ የምፈልገው ነገር ቢኖር እኛ እንደማንም የምንታለልና የምንሸወር ሰዎች አይደለንም። ለሚዲያ ቀልደን ለቴክኖሎጂ አይደለም። የዘመን ወጣቶች ነን፣ አላለፈብንም። ገባ? ትንሽ የምትቀራበር ነገር ጭራሽ በእንደዚህ አይነት ነገር ሊያታልሉን እንዳይሞክሩ የምሬ ነው ማለት የሚፎግሩትን ይሉና ይፎግሩ። ዘመናዊ ሴት ነሽ በጣም አንቺ ማለት በጣም ታስተውያለሽ ምናምን ነገር ብዙ ነገር ታውቂያለሽ ምናምን ነገር ገብቶሻል። የእናንተን ቪዲዮ በማየት ያተረፍኩት ነገር ገብቶሻል፣ ገብቷል ማለት ነው። ኤኒዌይስ
በጣም አንድ ቴክኖሎጂ ጋር በጣም ቅርብ የሆንሽው ምናምን ነገር ቅርብ ከሆንሽ እኮ ቴክኖሎጂ ላይ ዌብሳይት ላይ በቃ ነፃ ማውጣት ፈልጋለሽ ራስሽን። ይኸው አንዱ ዌብሳይት ላይ መላክ ነው ቮይሱን ሪልና መሆን አለመሆኑን በደቂቃ ውስጥ ማወቅ ትችላላችሁ። የዲኤንኤ ምርመራ እንኳን እኮ ሳምንት ምናምን ይፈጃል አይደለ? ይሄ በ10 ሰከንድ ውስጥ አጣርቶ ይሰጣችኋል። በጣም ቀላል እኮ ነው። እንደዛ አድርጉታ። ስለ ዲኤንኤ ምናምን ነገር ማውራት አይጠበቅብኝም እኔ እናንተን ለማስረዳት። ኤኒዌይስ እሱን አልነበረም የጠየቀሽ። እኔ ምን ሆኜ ነበር ሲልሽ ያ ቪዲዮ ላይ የሌለን ነገር በአካል እንዲህ ብለህ መተህ ነበር እያልሽ ምንም ያለ ምንም መረጃ ማውራት ይሄ ኖርማል አይደለም። በቃ እንደዛማ ከሆነ እኮ ሄርሜላ እኔ ጋር ሲመጣ እንደዚህ ብሎኝ ነበር ልትል ነው። ሁሉም እንደዛ ማለት ይችላል። እምትይው ነገር ግን መረጃ ካለሽ ግን ኦኬ፣ ከሌለሽ ግን ልክ አይደለም። አንተም ብትሆን ለአንዱ ሳይድ እያዝ አንደኛው መውቀስን ብታቆም ደስ ይላል። ስለዚህ ሳይድ ያስኩት ነገር የለም። ስለዚህ እናንተ ምንም አይነት የፈጠረው ነገር የለም፣ ምንም የምናውቀው ታሪክ የለም እያላችሁ አይደል? ስለዚህ ስለኔ ነው አሁን ስለነሱ አይደለም እያወራሁት እናንተ ጋር ነው እየጠየኳችሁ ያሉት። እኔ እንደዛ ለመሆኔ ምንም አይነት እንትንም የላችሁ ማስረጃም የላችሁ ምንም እንትን የላችሁ። እኛ ምንም አይነት ማስረጃ የለንም። ማስረጃ ደግሞ አልያዝንም። ማስረጃ የሚይዝ ሰው በጣም ተንኮለኛ እና ሌላ ሰው ነው። እነሱ አሁን እንደዛ እያደረጉ ያሉት ማቀነባበርም ይቻላል። ማስረጃ የሚይዝ ሰው ነጥቡን ያዙልኝ እዚህ ጋር። ማስረጃ የሚይዝ ሰው ተንኮለኛ ነው እነሱ እንደያዙት አለ። ይኸው ቃል በቃል አሁን እኮ እኔ የምለው ነገር የሰማችሁትን ነው፣ ግን ኖቲስ እንድታደርጉ ትፈልጋለሁ። ማስረጃ የሚይዝ ሰው ተንኮለኛ ነው። ነገ የሆነ ነገር ይጠቅመኛል ብሎ የሚያስብ ሰው ነው መረጃ የሚይዘው፣ እነሱ እንደያዙታል። ስለዚህ መረጃ መያዛቸውን አምኖበታል። ከዛ ግን ሩታ አለች፣ ሁሉንም ነገር በንቃት ነው የምታስተውለው። ከዛ ማቀነባበሩንም አለች። መረጃ ሳይሆን እዛ ጋር ያለው የተቀነባበረ ነው በሩታ እይታ። በኤፍሬም እይታ ደግሞ መረጃውን አምኗል ነው። እዚህ ጋር በጣም ኮንፊውዝድ የሚያደርግ ነገር ነው። እዩት፣ ደግማችሁ እዩት። ቅድም እዛች ጋር ሲደነባበሩ ስለ ፎቶ አይታችኋል። አሁን ደግሞ እዚች ጋር ስለ መረጃው ደግሞ ሲደነባበሩ አየን። እንቀጥላለን። ምንም ይቻላል። የተፈጠረብህ ጉዳይ ሙሉ ከነሱ ጋር ነው እንዳለ እያሳለፍክ ነበር። ከኛ ጋር ጉዳዩን ከኛ ጋር ለመሆን ይቅርና እየራከን ነበረ። አንተ ላይ የሆነ ነገር ለማድረግ ይቅርና ማለት ነው እየራከን ነበረ፣ እያስጠጋንም አልነበረም። ይሄ ግልጽ ነው፣ ቪዲዮ ላይም አለ፣ ተመልሰህ ማየት ትችላለህ። እኛ ካንተ ጋር አንድም ነገር ማላሳለፍም። አሁን ሄርሜላ የማትጠየቅበት አንደኛና ዋነኛ ምክንያቱ ምንድነው? ይሄ ነገር ሀፕን ባደረገበት ሰዓት ላይ ከጎንህ አልነበረችም፣ እኛም ከጎንህ አልነበርንም። ከጎንህ የነበሩት ሰዎች ኤፍሬምና ሩታ ብቻ ነበሩ። ሌላ ሰው እንዲቀርብህም አልፈለጉም። ዋይ እንዴ! ይሄ እኮ በጣም ሲሊ ነገር እኮ ነው። አንተ ከሄርሜላ ጋር መሆን ደብሮ ከሩታ ጋር መሆን ከፈለክ ምንም ውስብስብ ነገር አያስፈልገውም። በቃ ቀላል ነገር ነው። እንኳን እሷን እንቅርና ነፍሰ ጡር ሚስትን ጥለህ እኮ ሄደሃል እኮ የሆነ ታይም ላይ መግባባት ስላልቻላችሁ። ስለዚህ አሁን እቺ ምን ተፈጥሮ ምንም እኮ የተፈጠረ ነገር እኮ አልነበረም ከሄርሜላ ጋር። ስለዚህ እሷን ጥሎ መሄድ ያናል ውስብስብ ነገር አልነበረም። ስለዚህ ላንተ ብለው ምናምን ዋጋ የሚከፍሉበት ምንም አይነት ምክንያት የለም። ማን ነው ኤፍሬም? ስሜት የማይሰጥ ነገር ልንገራችሁ። ስሜት የማይሰጥ ነገር ኤፍሬም ወንድምነቱ ለማን ነው? ለአብርሽ ነው፣ ለቡዜም ነው፣ ለዴቭም ነው፣ ለሌሎችም ነው። ግን ደግሞ ለአብርሽ ለመመቸት ብቻ ብሎ ከሁለት እህትና ወንድሙ ጋር ያው ታላላቆች ከአብርሽ እንደው ታላቅ ናቸው። ስለዚህ በእኔ ኢንቴንሽን በእኔ እይታ መከበር አለበት ብዬ የማስበው ታላቅ መከበር አለበት። ታላቅ ግን የበለጠ መከበር አለበት። ታላቅ ደግሞ ሲሆን የበለጠ መከበር አለበት ብዬ አስባለሁ። ቡዜን ማክበር በነበረብህ ልክ አላከበርካትም። ለማን ብለህ? ለአብርሽ ብለህ። እንደዛ ነው እያልክ ያለው። ለአንተ ብዬ ቻሌንጁን ስጋፈጥ ነበርኩኝ እያልክ ነው። አንድን ሰው ለማክበር ብለህ ደግሞ በጣም ብዙ ሰውን ደግሞ ዲስሪስፔክት ማድረግ አስፈላጊ ነው ብዬ አላስብም። ስታወራት ከቡዜ ጋር ንቃት ነው የምታወራት ምናምን ነገር ትንሽ ከሳምንት በፊት የነበረውን ቪዲዮ እያስታወስኩ ነው። አይ በቃ ጨርሰናል ምናምን ውጪ ምናምን የዚህን ያህል ዋጋ ለምን? ጭንቅላት አለን እናስባለን። ስለዚህ ወይ አትምጡ ሚዲያው ላይ አትንገሩን። በቃ ከነገራችሁን ደግሞ ይሄንንም ደግሞ መኑበት። እሺ ቀጥል። የዛን ሰዓት እንዴት አብርሃም አንድ ከጤነኛ ሰው አንድ ፍቅረኛው ከነበረች ሰው አይደል ባዳም ሲወድቅ እኮ ይደነግጣል አይደል? አለመደንገጥ ለነሱ ምንም ጥያቄ ያልሆነባቸው ወይም ደግሞ ምንም ነገር ጥያቄ ያልፈጠረባቸው ያደረጉት ነገር ስለሚያውቁ ነው ብዬ አስባለሁ። እኔ አንድ ሰው ራሱን ስቶ ቆመን
ያገኘ አብርሃም ረጅም ሰዓት ገባህ ላይ ይሄ ህዝቡን ማስደንግጧል። እነሱ ለምን ያስደንግጣቸው? በሚገባ ይሄ የቅርብ ጊዜ ትውስታ ነው አይደለ? ሄርሚ ፌንት በልታ ምናምን ነገር ምንም እንዳልተፈጠረ ምናምን ግራ ገብቶት ምናምን ነገር ቆሞ እያያት ነበር። ይሄኛው ነገር እንኳን ላንተ የኔ ለምትላት ሴት ማለት የኔ የምትላት ሴት ወድቃ እዛች ጋር ራሷን ስታ እንዴት ነው ኮንሺየስ መሆን ያቃተ? እንዴት ነው ዝም ያልከው? ጤነኛ ብትሆን እንደዛ ልትሆን አትችልም። እንኳን እኔ ላይ ይቅርና ሌላ ሰው እንኳን ቢሆን እንደዛ ወድቆ ለመተባበር ምናምን ነገር ጥረት ታደርግ ነበር ያለችው ነው። ይሄ የእውነት ነው፣ ፋክት ነው። በቃ አብርሽ እንደዛ ነው ካራክተሩ፣ ለሆነ ሰው ዋጋ የሚከፍል ሰው ነው። ስለዚህ ለዚህ ምን አይነት መልስ አላቸው እነ ሩታ? ምን ይላሉ? ምን እንደዋገሱሽ ነው ነገር ያልቻት ነበር። እስቲ በጣም ብዙ ነገሮችን ቪዲዮን አስተውለህ የምታይ ከሆነ እነሱ ናቸው ነገርን ለመደምደም እያለፉ ነበር። እነሱ ናቸው ደህና ነህ ብለው ነገሮችን ሰዎችን ለማሳመን የሞከሩት። ምክንያቱም ዛሬ ላይ እንደዚህ ደህና ሆነ የምትቆም አልመሰላቸውም ነበር። እንግዲህ ሁሉንም ነገር እንዳየነው ነው። በቃ ሁሉንም ነገር ጤነኛ ነው ምናምን ነገር እያሉ ሲገግሙ ምናምን የነበሩት እነሱ ናቸው። ላይክ እንደዚህ ጤነኛ ትሆናለህ ብለው በፍጹም ሊያስቡ አይችሉም። በፍጹም አላሰቡም ጭምር። ምክንያቱም ቀለል ያለ ነገር ነው ያሰቡት፣ መስተፋቅር ነው ምናምን ነገር። ከዛ በኋላ ሩታን ይላል ምናምን ነገር፣ የሚላን ይጠላል ምናምን፣ በጣም በቀላሉ እንደዚህ ነው እና ባጭሩ ያልቃል ብለው ነበር ያሰቡት። ላይክ ሪል ላይፍ እና ደግሞ ፊልም ላይ የምታዩት ነገር ለየቅል ነው። ፊልም ላይ ምናምን ነገር አይታችሁ ሊሆን ይችላል። መስተፋቅር ሲሰራ የሆነ ሰው ላይ ጭራ ይመስል ምናምን ከኋላ ምናምን ነገር በቃ እንደዚህ ያለ እንደ ቶሚ እንደ ጄሪ ምናምን ነገር ሊከተላት ምናምን ነገር ወይ ልትከተለው ትችላለች። ግን ሪል ላይፍ ላይ እንደዛ አይደለም፣ መንፈስ ነው። ስለዚህ የሆነ ነገር ሊያበላሽ ይችላልና ኤኒዌይስ የመጨረሻ ቪዲዮ ያለ እሱ ነውና ነገ እንገናኛለን። አንተ መታመምን በጣም በብዙ መንገድ እያሳየህን ነበረ። መፍዘዝህን፣ ማውራት አለመቻልህን፣ ስትረስ ነው ወይም ደግሞ መናገር አልቻለም ነው። ወስኖ አንድ ሰው እውነት እሷ እንደምትናገረው አንተ ወስነህ እኔ ጋር ከእሷ ጋር ያለን ህይወት ጨርሰህ ከአንቺ ጋር ነው መቀጠል የምፈልገው ያለችውን ነገር እውነት የሚያስቀጥል ከሆነ እንጃ ብቻ። በአጠቃላይ የታመምክበት ቪዲዮዎች ማየት ትችላለህ። ከኛ ጋር አንድ ጊዜ አላሰለፈ። በጣም ቀላል ነገር አንድ ነገር ልንገራችሁ ከዚህ ቪዲዮ ከዚህ ሀሳብ ተንተርሼ ማለት ነው። አብርሽ ሄደ እነሱ ጋር ቀጥታ ሄደና ላይክ ያስፈልገኛል ሕክምና ማለት ሕክምና ያስፈልገኛል ሳይሆን እኔ ጤነኛ ነኝ ደህና ነኝ ብሏቸው ሄደ። እዛ እሺ ያሉት ምናምን ነገር አክሰፕት አደረጉት። ከዛ በኋላ የሚያደርገው ድርጊት ግን እነሱን ግራ ሊያጋባ አይገባም ነበር። እንደ ሕፃን ልጅ ነበር የሚያደርገው። ጌም ሊጫወት ይችላል። ና ሲሉት ይሄዳል። አልጋ ላይ የተኛ ሲሉት ይተኛል። ተነስ። በጣም የሚያስገርምና የሚያስደነግጥ ነገር ልንገራችሁ። ሽንቴ መጣ ብሎ ያውቃል። ሽንቴ የሆነ ጊዜ እነ ቡዜ ምናምን መተው ምናምን ነገር ቪዲዮ ተቀርጾ ጨርሰው ነው በቃ እየወጡ ጠርቷት ቡዜ ሽንቴ መጣ አላት። ምን ማለት ነው? እሺ ይሄንን ሳይታችሁ ምንድነው የምትሉት? እኛ ካሜራ ላይ ያየነው ነገር አለ። ከካሜራ በስተጀርባ ደግሞ በጣም ብዙ የተፈጠረ ነገር አለ። እሺ ችግር የለውም። አሁን እኮ ዞሮ ፋይናሊ ታማሚ እንደነበረ አመናችሁ። ስለዚህ ታማሚ ከነበረና እኛም ቪዲዮ ላይ እንደምናየው አይነት ካራክተር እያስመሰለ ነበረ ነው ያላችሁታ። እያስመሰለ ካልነበረ አይደለም የምር ታምሜ ነው አለ እንግዲህ ባለ ጉዳዩ ራሱ። ስለዚህ ታሞ ከነበረ እኛ ቪዲዮ ላይ ያየነው የህመም ምልክቶች ሲምፕተሞች አሉ። እነሱ ነገሮች ከካሜራ ውጪ እናንተ ስታዩ እንዴት ነው ዝም ያላችሁት? ማለቴ ኦኬ እሺ እነ ቡዜ ሲመጡ ሌላ ቤተሰብ ዘመድ አዝማድ ምናምን ነገር ሲመጣ ምናምን ነገር እሺ እያስመሰለ ነው በቃ ለሱ ያገዛችሁለት ነው ብለን እናስብ። ከዛ ውጪስ እናንተ በግልጽ በግላጭ ስታገኙትስ ምን አይነት ባህሪ ነበረው? ኮንሺየስ ሆኖ ያወራል? የምራችሁን ነው? እንደዛ ትሉናላችሁ? አትሉን መቼም። በቃ አንዴ የበሰበሰ ዝናብ አይፈራም። አንዴ ሆኗል። ይቅርታ ጠይቁ፣ ጨርሱት። በቃ እኛም ሌላ ነገር ላይ ጊዜያችንን እንግደል። በእናንተ የሆነ ወሬ ግራድ አላልኩም አልጨመርኩም። ኤኒዌይስ ብቻ ግን አሁንም ቀላል ነገር ነው። አብርሽ ቪዲዮ ዌብሳይት ላይ ይጫናል። ሪል አለመሆኑን ማወቅ ይቻላል። ሪል ከሆነ መምለጫ የላቸውም። ሪል ካልሆነ ግን የጅል ሀሳብ ይዘው የመጡትን
ሄርሜላ እንትን ማለት አለባቸው መውቀስ አለባቸው። ኤኒዌይስ ሄርሜም እንዲህ ብላለች ከነቀንዷ። ብቻ ተመልካቾቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የዚህን ጉደኛ ፋሚሊ መቀላቀል ትችላላችሁ። እኔ በጣም ነው የምወዳችሁ። ሄርሚ አናቷን ከምትወደው በላይ ነው የምወዳችሁ። ወዳው ነው እንግዲህ ተሰራችሁ እና እኔ ምን አገባኝ። ዛሬ ከሮስት አልወጣልኩ ይሄ ባድ ነው ዝም። ኤኒዌይስ በጣም ነው የምወዳችሁ። መልካም ቀን ይሁንላችሁ። ባባይ ቻው።